there's almost no Christians in Qatar, for example, except those who live in the Christian ghetto, who are the service workers. I'm sorry. Look, I don't want to argue with you. There are many more Christians in Qatar than there are in Israel. That's not true. It actually is true. And I refer you to Wikipedia, Mr. Ambassador. Wikipedia. I refer you to the government of Qatar, the government of Israel. These are knowable facts. I'm in Jordan, by the way, numbers are down. In Syria, the numbers are down. In Lebanon, the numbers are down. I'm just telling you that about twice as many Christians. But they live in the enclave. They are not native Qataris. የመካከለኛው ምስራቅ ካርታ ሊቀየር ይሆን? የበርካቶች ስጋት ሆኗል። የአሜሪካው አምባሳደር ማይክ ሃካቢ እስራኤል እስከ አባይ ድረስ እንድትስፋፋ የሰጡት ድንገተኛ ድጋፍ መላውን ዓለም በድንጋጤ አናውጦታል። ከታከር ካርልሰን ጋር በተደረገ አወዛጋቢ ቃለ መጠይቅ አምባሳደሩ የጎረቤት አረብ ሀገራት ህልውና ጥያቄ ውስጥ የሚከት ንግግር በማድረጋቸው ቀጠናው ወደ ከፋ ጦርነት ሊያመራ እንደሚችል ተሰግቷል። ዮርዳኖስና ሳውዲ አረቢያ ምን እያሉ ነው? አሜሪካ ስለምን ቆራጥ አቋም መያዝ አቃታት? አዲሱን የጦርነት ጥንስስ የያዘው ሚስጥራዊ ሴራና ድራማው ምንድነው? አብራችሁን ቆዩ። በአሜሪካ የውጭ ጉዳይ ፖሊሲ በመካከለኛው ምስራቅ ጂኦፖለቲካና በእስራኤል ፍልስጤም ታሪክ ግጭት ዙሪያም ሰሞኑን ከፍተኛ መነጋገሪያ የሆነው ዜና የአሜሪካው አምባሳደር ማይክ ሃካቢ የሰጡት አስገራሚ አስተያየት ነው። All of it is the word of the living God. Yeah. So if I believe in the Old and the New Testament, I do believe that there is a very specific call to the Jewish people. የአሜሪካው አምባሳደር ማይክ ሃካቢ ታላቁ እስራኤል መላውን የመካከለኛው ምስራቅ እንድትቆጣጠር የሚለውን የድንበር ማስፋት ደግፈዋል። ይህ ዜናም የዲፕሎማሲውን ዓለም ከማናወጡም በላይ በማህበራዊ መገናኛ ብዙሃን ላይ ከፍተኛ ሰጣ ገባን ፈጥሯል። በዶናልድ ትራምፕ አስተዳደር የእስራኤል አሜሪካ አምባሳደር ሆነው የተሾሙት የቀድሞው የአርካንሳስ ግዛት ገዥ ማይክ ሃካቢ ከረጅም ጊዜያት ጀምሮ በእስራኤል ጽኑ ደጋፊነታቸው ይታወቃሉ። ሃካቢ የእስራኤል መንግስት ድርጊቶች ያላንዳች ቅድመ ሁኔታ ከመደገፍ ባለፈም ፍልስጤማውያን የሚኖርበት የዌስት ባንክ ግዛት ስያሜ እንኳን እውቅና ባለመስጠት መጽሐፍ ቅዱሳዊ ይሁዳና ሰማርያ የሚለውን ስም የሚጠቅሱ ፖለቲከኛ ናቸው። ከሰሞኑ ከታዋቂው የአሜሪካ የፖለቲካ ተንታኝና የፖድካስት አዘጋጅ ታከር ካርልሰን ጋር ያደረጉት ቃለ መጠይቅ የአምባሳደሩን አቋም ከምንጊዜውም በላይ ወደ ጽንፍ የወሰደና አደገኛ የዲፕሎማሲ ቆስ የፈጠረ ሆኗል። ውይይቱ ያተኮረውም በእስራኤል ታሪካዊና መጽሐፍ ቅዱሳዊ መብቶች ዙሪያ ሲሆን ይህ መብት እስከ ድረስ የዘለቀ ነው የሚለውም ዋነኛ መነጋገሪያ ነበር። ታከር ካርልሰንም በውይይቱ ወቅት በብሉይ ኪዳን የኦሪት ዘፍጥረት መጽሐፍ ላይ የተመሰረተውን የተስፋይቱ ምድር ድንበር ጉዳይ አንስቶም ለአምባሳደር ሃካቢ ጥያቄ አቅርቧል። በመጽሐፍ ቅዱሳዊ ትርክቱ መሰረትም እግዚአብሔር ለአብርሃም የሰጠው ምድር ከግብፁ ናይል እስከ ኢራቁ የፍራጥስ ወንዝ ድረስ ይዘረጋል። ታከር ካርልሰንም እንዲህ ሲል ያብራራል። የተስፋይቱ ምድር ድንበር ከፍልስጤም እስከ አባይ ወንዝ ከሆነ ይህ ማለት መላውን የመካከለኛ ምስራቅ ማለትም እስራኤል፣ ዮርዳኖስን፣ ሶሪያን፣ ሊባኖስን እንዲሁም ትልቋን ሳውዲ አረቢያንና የኢራቅን ግዛቶች የሚያካልል ነው። ስለምን መሬት ነው የምናወራው? ይህ እኮ በመሰረቱ ሙሉ የመካከለኛ ምስራቅ ነው ሲል ይደመጣል። ለዚህ ጥያቄ አምባሳደር ሃካቢ የሰጡት ምላሽ አስደንጋጭ ሆኗል። በመጀመሪያ ይህች አነስተኛ የህዝብ ቁጥር ያላት ሀገር ናት። ነገር ግን ከዚሁ መሬት ጋር ታሪካዊና መጽሐፍ ቅዱሳዊ ትስስር አላቸው። አሁን የምናወራበት ይህ የተወሰነ አካባቢ እስራኤል ማለታቸው ነው። እስራኤል በአብርሃም በኩል ለመረጣቸው ህዝቦች የሰጠው መሬት ነው በማለት የሃይማኖታዊ መብት ጥያቄውን አጸደቁ። በመቀጠል የድንበሩን መስፋፋት አስመልክቶም ሁሉንም ቢወስዱ ችግር የለውም የሚል ቀጥተኛና አነጋጋሪ ምላሽ ሰጡ። የአምባሳደሩ ንግግር በቀጥታ ታላቋ እስራኤል በዕብራይስጥ ኢስትር ኢዝራኤል ሃሽልማ ከተሰኘው ርዕዮተ ዓለም ጋር ይገጠማል። ያስተሳሰብም እስራኤል አሁን ካለችበት ዓለም አቀፍ ዕውቅና ካለው ድንበር አልፋም በመጽሐፍ ቅዱሳዊ የተገለጹ ጥንታዊ ግዛቶቿን በሙሉ ማስተዳደር አለባት የሚል እምነት ነው። አንዳንድ ጽንፈኛ የፖለቲካና የሃይማኖት ቡድኖች የድንበር የጎረቤት አረብ ሀገራትን ግዛቶች በሙሉ የሚወጥ መሆኑን አጥብቀው ያምናሉ። የአሜሪካው አምባሳደር ሆነው የተሾሙት ግለሰብ እንዲህ አይነቱን የሌሎች ሉዓላዊ ሀገራትን እንደ ዮርዳኖስ፣ ግብፅና ሊባኖስ እንዲሁም ሳውዲ አረቢያን ህልውና የሚያጠፋ ሐሳብ በግልጽ ችግር የለውም ብሎ መደገፋቸው ዓለም አቀፍ የህግ ጥሰትና የዲፕሎማሲ ስህተት ተደርጎ ተወስዷል። የዚህ ቃለ መጠይቅ ተንቀሳቃሽ ምስል እንደወጣ በመላው ዓለም በተለይም በመካከለኛው ምስራቅ ከፍተኛ ቁጣ መቀስቀስ ጀምሯል። የጉዳዩን አሳሳቢነትና ሊፈጠር የሚችለውን የዲፕሎማሲያዊ ቀውስ የተገነዘቡት አምባሳደር ማይክ ሃካቢም ንግግራቸውን ለማስተባበልና ለማለስለስ ሞክረዋል። በሰጡት ተጨማሪ ማብራሪያቸው ላይ የተናገሩት ቃል በማጋነን የተነገረ በእንግሊዝኛው ሃይፐርቦሊክ ስቴትመንት እንደነበር ገልጸዋል። ያሉት እናንተ እንደዛ ከሰማችሁት በሚል ነው እንጂ ትክክለኛው ሐሳብ እሱ አይደለም በማለት የቁጣ ማዕበሉን ለማረጋጋት ጥረት አድርገዋል። ሆኖም ግን የፖለቲካ ተንታኙ እንደሚሉት የማስተባበያ ጉዳቱን ከመቀነስ ይልቅ በውስጣቸው ያለውን ትክክለኛ አቋም በአደባባይ አውጥተዋል የሚለውን እምነትም ይበልጥ አጠናክሮታል።
የአንድ ታላቅ ሀገር ተወካይ ወይም አምባሳደር እንዲህ አይነት አቋም ማራመድ በርካታ ጂኦፖለቲካ አንድምታዎች አሉት። በተለይም የሰላም ስምምነቶችን መናጋት ይፈጥራል። እስራኤል ከዮርዳኖስና ከግብጽ ጋር ለረጅም ዓመታት የቆየ ሰላም ስምምነት እንዳላት ይታወቃል። በተጨማሪም በአብርሃም ስምምነት ማለትም በአብርሃም አኮርድ ድረስ ከሌሎች አረብ ሀገራት ጋር ግንኙነቷን በማሻሻል ላይ ትገኛለች። የአሜሪካ አምባሳደር የእነዚህን ሀገራት ግዛት የሚጋፋ ሀሳብ መደገፋቸው እነዚህን ታሪካዊ ስምምነቶች አደጋ ውስጥ ይጥላቸዋል። የዮርዳኖስ የውጭ ጉዳይ ሚኒስትርም የአምባሳደሩን ንግግር አስቂኝ፣ አሳሳችና ጠብ ቀስቃሽ በማለት አውግዘውታል። አሜሪካ በይፋ የሁለት ሀገራት መፍትሄን ማለትም እስራኤልና ፍልስጤምን ጎን ለጎን በሰላም መኖር ትደግፋለች። የአካቢ ንግግር ግን ይህም ፖሊሲ ሙሉ በሙሉ የሚቃረን ብሎም አሜሪካ በመካከለኛው ምስራቅ ያላትን ገለልተኛ አሸማጋይነት ጥያቄ ውስጥ የሚከት ሆኗል። ያ ብቻ ሳይሆን ዓለም አቀፍ ሕግን ይጥሳል። በተባበሩት መንግስታት ድርጅት ዩኤን ቻርተር መሰረት የሌላን ሀገር ሉዓላዊ ግዛት በኃይል በታሪካዊ ሆነ በሃይማኖታዊ ሰበብ መውረድና ማስፋት በጥብቅ የተከለከለ ነው። የአምባሳደሩ ንግግርም ይህን ዓለም አቀፍ ሕግ መሰረት የሚንድ ነው። ይህን ተከትሎም በበርካታ ማህበራዊ መገናኛ ብዙሃን ዘንድ ጸብ ጠንሳሽ አጀንዳ ሆኖ እየታየ ይገኛል። በተለይም በኤክስ ላይ ዜናው የዓለም አቀፍ ትኩረትን ስቧል። በርካታ የመካከለኛው ምስራቅ ፖለቲካ ተንታኞችና ጋዜጠኞች ብሎም የሰብአዊ መብት ተሟጋቾች አምባሳደሩን አጥብቀው አውግዘዋል። የአረብ ሀገራት ዲፕሎማቶችና ተንታኞችም ትዊት ሲያደርጉ የአካቢ ንግግር አካባቢውን ወደ ከፋ ጦርነት ሊከት የሚችል እብደት መሆኑን ገልጸዋል። ብዙዎች አምባሳደሩ ሃይማኖታዊ ጽንፈኝነት ከሀገር ፖሊሲ ጋር እያቀላቀሉ መሆኑን በመተቸት አሜሪካ አቅሟን በግልጽ እንድታሳውቅ ጠይቀዋል። ትሩዝ ሶሻል በዋናነት የወግ አጥባቂ የኮንዘርቫቲቭ አሜሪካንና የዶናልድ ትራምፕ ደጋፊዎች መሰባሰቢያ ነው። በዚህ መድረክ ላይ የአካቢ ንግግር ፍጹም የተለየ አቀባበል ነው ያገኘው። በርካታ የኢቫንጀሊካን ክርስቲያን ማህበረሰብ አባላትና የቀኝ ዘመን ፖለቲከኞች አምባሳደሩ የእግዚአብሔርን ቃልና መጽሐፍ ቅዱሳዊ እውነትን ያለ ፍርሃት በመናገራቸው አድናቆታቸውን ገልጸዋል። በዚህ መድረክ ላይ የሚንጸባረቀው ዋነኛ ሐሳብም መጽሐፍ ቅዱስ ከየትኛውም የተባበሩት መንግስታት ድርጅት ስምምነት ወይም ዓለም አቀፍ ሕግ በላይ ነው የሚል ነው። ዶናልድ ትራምፕ ራሳቸው ማይክ አካቢን ሲሾሙም ለእስራኤል ሕዝብ ትልቅ ፍቅር ያለው ሰው ማለታቸው በመድረኩ ደጋግሞ ሲጠቀስ ቆይቷል። የማይክ አካቢ አወዛጋቢ ንግግርም አንድ ትልቅ ጥያቄን አጭሯል። በ21ኛው ክፍለ ዘመን የሃይማኖታዊ እምነትና የብሉይ ኪዳን ትርክቶች እንዴት የዘመናዊቷን ዓለም የውጭ ጉዳይ ፖሊሲ ሊመሩ ይችላሉ? የበርካቶች ጥያቄ ነው። ዓለም አቀፉ ማህበረሰብ የተገነባው በሉዓላዊነት፣ በሕግ የበላይነትና በጋራ መከባበር ላይ ነው። የቱንም ያክል አንድ ህዝብ ከተወሰነ መልክዓ ምድራዊ ታሪካዊም ሆነ ሃይማኖታዊ ትስስር ቢኖረው በሌሎች ነፃና ሉዓላዊ ሀገራት ላይ የባለቤትነት ጥያቄ ማንሳት ጦርነት ከመጋበዝ የዘለለ ትርጉም አይኖረውም። አካባቢ አቋማቸውን እንደማጋነን አድርገው ማቅረባቸው የዲፕሎማሲውን እሳት ቢያጠፋም በመካከለኛው ምስራቅ ለሚገኙ ህዝቦች ግን የውስጥ ስጋታቸውን ይበልጥ አባብሶታል። የአሜሪካው አምባሳደር ማይክ አካቢ ታላቁ እስራኤል የተባለውን ጽንሰ ሐሳብ ደግፈው የተናገሩት ቃል አሜሪካ በመካከለኛው ምስራቅ ለምታደርገው የሰላም ጥረት ትልቅ እንቅፋት የሚፈጥር ሆኗል። የቃለ መጠይቁ ይዘት የማህበራዊ መገናኛ ብዙሃን ምላሾችና ዓለም አቀፉ ማህበረሰብ ግዘት እንደሚያሳየው አካባቢው አሁንም እጅግ ተቀጣጣይና በትንሽ ቃላት ሊፈነዳ የሚችል ፊኛ መሆኑን ነው። ወደፊት የትራምፕ አስተዳደር ይህን ውግዘት እንዴት እንደሚያስተካክለው ብለውም ከአረብ አጋሮቹ ጋር ያለውን ግንኙነት እንዴት እንደሚያድነው ባይታወቅም ይህ ቃለ ምልልስ ግን የመካከለኛው ምስራቅን እያናወጠ ይገኛል። ለአረብ ሀገራት ይህ ንግግር የፖለቲካ አስተያየት ብቻ ሳይሆን የህልውና ስጋት ነው። በተለይም ዮርዳኖስ፣ ሊባኖስና ሱሪያ የታላቁ እስራኤል ካርታ በቀጥታ የእነሱን ግዛት የሚውጥ በመሆኑ ንግግሩን እንደ ግልጽ የወረራ አዋጅ ነው የሚመለከቱት። ከዚህም በላይ አሜሪካ አሁን የያዘችውን ገለልተኛ አሸማጋይነት ትታም የጽንፈኛ ሃይማኖታዊ ፍላጎቶች አስፈጻሚ መሆኗ በአካባቢ ያሉ የአሜሪካ ወዳጅ መንግስታት እንደ ሳውዲ አረቢያና ግብጽ ያሉ በገዛ ህዝቦቻቸው ፊት ከፍተኛ የፖለቲካ ጫናና ተቃውሞ እንዲገጥማቸው ያደርጋል። ይህ ደግሞ ለአካባቢው አለመረጋጋትና ለጽንፈኛ ቡድኖች መመልመል ትልቅ ዕድል ይፈጥራል ተብሎም እየተሰጋ ይገኛል። የአረብ ሀገራት ይህን የአምባሳደር ማይክ አካቢ አደገኛ ንግግርና አሜሪካ አዲስ አቅጣጫን ለመቅጣት በርካታ ስልታዊ ውሳኔዎችን ሊያሳልፉ የሚችሉ ሲሆን ይህም በአንድ በኩል የአሜሪካ መንግስት ይፋዊ ማብራሪያ እንዲሰጥ በመጠየቅ የደህንነትና የኢኮኖሚ ትብብሮችን በማቀዝቀዝ ዲፕሎማሲያዊ ማግለልን ሊፈጥሩ ይችላሉ። በሌላ በኩል ደግሞ አሜሪካ ታማኝ አጋርነቷን ካጣች ፊታቸውን ይበልጥ ወደ ቻይናና ሩሲያ በማዞር አዲስ የደህንነት ጥምረትን ሊፈጥሩ ይችላሉ። እንዲሁም ከእስራኤል ጋር የጀመሩትን የአብርሃም አኮርድ ስምምነት ውድቅ በማድረግ ቀጠናዊ ትብብሩን ወደ ቀድሞ የጠላትነት መንፈስ ሊመልሱት ይችላሉ ተብሎም ተሰግቷል። ከዚህ ባለፈም ጉዳዩን ወደ ተባበሩት መንግስታት ድርጅት ጸጥታው ምክር ቤት በመውሰድ አሜሪካ በዓለም አቀፍ መድረክ እንድትወገዝ በማድረግ ለበርካታ አስርት ዓመታት በመካከለኛው ምስራቅ የተገነባውን ስስ ሰላም አደጋ ላይ የሚጥለውን ይህን እንቅስቃሴ በሕግ ለመመከት ጥረት ማድረጋቸው የማይቀር ነው። አበቃን። ሰናይ ጊዜን ተመኘን።